ወላጅነት ናት ነው አሁን ልጅ ለሰላሳ ስፈልግ የቆየሁት እናት ፋንቱ ነኝ ምን እያልሽ ነው? ማን እያልሽ ነው? ቀልድ ነው ወይ? ናሆሜ ልጅ ይሄ ቀልድ አይደለም እውነቱን ነው የነገርኩህ ዳኝ ያልቀርኩን የኔ ልጅ ባዶ ቤት ለሞት ታይለቱ ጨካኝ እናት እሷ ናት እመነኝ ልጅ እኔ ባዶ ቤት ጥዬ አልሄድኩም ለእኛ የነገርሽውን ተረት ለእሱ የምትነግሪው ነው ብቻ እንዳንሽ እየጠበቅሽ እንዳይሆን አንቺ ነበርሽ ጨካኛዋ አዎ የኔ ልጅ ጨካኛዋና አረመኔዋ ወላጅ እናት እሷ ነበረች ጨካኝና እኔ ጨካኝና አረመኔ አይደለሁም የመኪና አደጋ ደርሶብኝ ነው 30 ዓመት ሙሉ እየፈለኩ የነበርኩት እናትህ ነኝ በማለትም ስትለው በፍጹም ይሄ አይሆንም ራሴን ላረጋጋ እንዴት ነው ይሄ ነገር ሊሆን የቻለው ጨካኝና አረመኔ ባትሆኝ ኖሮ እዛ ቤት ውስጥ ተሽኝ አትሄድም ብሎ ይላታል ሁለታችሁንም ማየት አልፈልግም ዞር በሉልኝ በቃ እኔ ወደ ራሴ ልመለስ በማለት ናሆምም ወደ ክፍሉ ይሄዳል ወይዘሮ ዝናሽም እንዴት እሱን ለማሳመን ተረትሽን መናገር ብታቆም ይሻልሻል መቼም ደረቅ ጡቴን አጥብቼ ያሳደኩት ልጅ አንቺን ተከትሎሽ እንዲሄድ ፈልገሽ ነው አንቺን እንዲያምንሽ ፈልገሽ ነው በፍጹም ይሄንን ነገር አያደርገውም ልጄ ስትወስጂ ዝም ብዬ አላይሽም እኔ ደረቅ ጡቴን አጥብቼ ያሳደኩት ልጄ ነው በማለት ትናገራታለች የምትፈልጊውን ነገር ሁሉ አደርግልሻለሁ አሁን ከዚህ ቤት ውልቅ ብለሽ እንድትሄጂ እፈልጋለሁ እኔ ቃሌን አላጥፍም አንቺ የምትፈልጊውን ያህል ገንዘብም ሆነ ማንኛውንም ነገር መጠየቅ ትችያለሽ ለልጄ ላደረግሽላት ነገር ሁሉንም ነገር አረግልሻለሁ ከዚህ ቤት ውጪ ትላለች ወይዘሮ ፋንቱም እጅግ በጣም እያለቀሰችና እያዘነች እንዴት እንደዚህ ትገምቻለሽ እኔ የልጄን ፍቅር እንጂ የምፈልገው ገንዘብ ብፈልግ ኖሮ እስካሁን ስለምንድነው የምቀመጠው ምንም አይነት ገንዘብ ሆነ ምንም አይነት ነገር አልፈልግም እኔ ለልጄ ሁሉንም ነገር አስረድቼ የልጄን ፍቅር ብቻ ነው የምፈልገው የኔ ክፍያ የልጄ ፍቅር ብቻ ነው ብላ ትላለች ወይዘሮ ፋንቱም እንደዛ በመትላሳት ወይዘሮ ዝናሽም በፍጹም ይሄ እንዲሆን አልፈቅድም እንዲያምንሽና እንዲቀበልሽም በፍጹም አልፈቅድም ብላ ትላታለች እሷም እንግዲህ በፍጹም እየተባባሉ እንግዲህ ናሆምም እጅግ በጣም በመደንገጥ በመጀመሪያ ሄዶ አቶ ሌኩንን ይጠይቃል አቶ ሌኩም አዎ የሰማከው ነገር ሁሉ እውነት ነው እቺ ሴትዮ ያንተ እናት ናት በማለት ይነግረዋል ወይዘሮ ዝናሽም አሁን እኔን ጥለህ ልትሄድ ነው ወይ ወላጅ እናትህን ልትመርጥ ነው ወይ እያለችም በምትጠይቀው ሰዓት አሁን እዚህ ምርጫው ላይ ምን አነጋገራችሁ ሁለታችሁም እናት መሆን ትችላላችሁ ምን እየሆንሽ ነው ያለሽው ወይዘሮ ዝናሽ ብሎ እንግዲህ አቶ ሌኩ እየተቆጣ ቢጠይቃትም አንተማ ለሷ ስለምትደግፍ ነው እኔ የዛን ቀን ከዚህ መሬት ላይ አንስቼ ደረቅ ጡቴን አጥብቼ አሳድጌዋለሁ በፍጹም ልጄን እንድትወስድብኝ አልፈቅድም ትላለች እንግዲህ ወይዘሮ ፋንቱም እኔ ልወስደው ሳይሆን ሁሉንም ነገር ልጄ ማወቅ አለበት ልጄ ማወቅ ግዴታው ነው ሁሉንም አስረዳዋለሁ ማስረጃም አለኝ ስለዚህ ሁሉንም ነገር እምነግረው ይሆናል ብላ ትላለች ወይዘሮ ዝናሽም እንግዲህ እጅግ በመፍራት መኝታ ክላሷ ሄዷ ትቀመጣለች እሷም በተቀመጠችበት ናሆም ይሄድና እናቴ ይቅርታ ጮኩብሽ አይደል አስቀየምኩሽ ብሎ ይላታል እንደውም ልጄ አንተ እኮ አድገህልኝ አሁን ተረጋግተሃል እንደ ድሮማ ቢሆን ኖሮ ማን ይችል ነበር በማለት ትለዋለች እንዲህ አግብቼስ ወግ ማድረግ ስላሳያችሁ አልነበረው ወይ እኔ እኮ አሁን ትልቅ ሰው ነኝ ስለዚህ እንደዚህ አንቺ ላይ መጨው አልነበረብኝም ይቅርታ እናቴ ይላታል እሷም እንግዲህ ምንም አላጠፋም ልጄ እኔ አሁን ላይ እንዴት ነው ግራ ገብቶኝና ጨንቆኝ ነው ያለውት ብላ ትለዋለች እኔም ግራ ገብቶኛል እናቴ ብላ ትላለች እና አሁን የመጣው ወይዘሮ ፋንቱ ወላጅ እናትን ልትመርጥ ነው ወይስ
ቁርጤን ልትነግረኝ ነው የመጣኸው ብላ ትለዋለች። ግን እውነት እናቴ ናት ብላ ሲልም አዎ እናትህ ናት። ስለዚህ እናት እንግዲህ እቺ አረመኔ ጨካኝ በዛን ሰዓት ትታ ሄዳ አሁን ካደግክ በኋላ መጥቷ ነው እና ማንን ነው የምትመርጠው ብላ ትለዋለች። እሱ መቼም ቢሆን አንቺ እናቴ ነሽ ብሎ ይላታል። እኔ ይህንን ውብ አይኖችህን አይቼ የዛን ጊዜ ብላ ስትለው እሱን እኮ ነግረሽኛል የኔ እናት፣ አሁንም እናቴ ነሽ በማለት እንግዲህ ይነግራታል። እውነትህን ነው ልጄ ብላ ስትለው አዎ እውነቴን ነው ግን ብሎ ይላል። ግን ምን ወይዘሮ ፋንቱን መርጣለሁ ልትለኝ ነው ብላ ስትለውም አይ እማዬ እንደዛ ልልሽ ሳይሆን አሁን ላይ እንግዲህ ወይዘሮ ፋንቱ የነገረችን ነገር ሁሉ ያሳየችን እጅግ አሳዝናኛለች በማለትም ይነግራታል። እና አሁን እኔን ትተህ ወደ እሷ ልትሄድ ነው የማለትም ትጠይቀዋለች። እንግዲህ እሱም እንደዛ በምትለው ሰዓት አይ እንደዛ ልልሽ ሳይሆን ግራ ገብቶኝ ነው። ምን ግራ ይገባሃል? ያው እናትህን ነው የምትመርጠው ብላ ትለዋለች። እሱም በፍጹም እናቴን አይደለም አንቺ እናቴ ነሽ ብሎ ይላታል። ሆኖም እሺ እንደዛ ከሆነ ትላለች። አቶ ሌኩንም ወይዘሮ ዝናሽ ምን እየሆንሽ ነው ያለሽው? እኔ ካንቺ ውጪ ማንንም ልወድ ማንንም ላፈቅር አልችልም። እኔ እወድሻለሁ፣ አፈቅርሻለሁ፣ ከአንቺ ውጪ ማንኛውንም ሴት አላይም ብሎ ይላታል። ታስታውሳለህ ከዚህም በፊትም እንደዛ ብለኸኝ ነበር። እኔ መውለድ በማልችልበት ሰዓት ራሱ ከአንቺ ውጪ የትኛውም ሴት ጋር አልሄድም፣ ማንም ጋር አልሄድም ብለኸኝ ሌላም የምወደው ሰው የለም በማለት ነበረ ወይዘሮ ፋንቱ ጋር ሄድከው ብላ ትለዋለች። እሱም እንግዲህ ምንም አይነት ምላሽ ስለሌለው በዝምታ መልሱን ይመልስላታል። ሆኖም እንግዲህ አሁን ላይ ናሆም ያንቺም የእሷም ነው፣ ያንቺን እናትነት ማንም ይቀይረው ነገር የለም፣ ተረጋጊ በማለት ይላታል። እሷም እንግዲህ ምንም ልትረጋጋ አልቻለችም። ናሆም ይክደኛል ብላ ትላለች። አቶ ሌኩንም ፋንቱን አንቺ የምትፈልጊው ነገር ምንድን ነው? ወይዘሮ ዝናሽ እኮ ናሆምን ስታሳድገው ከልጆቿ በላይ አድርጓ ነው ያሳደገችው። የምትወደውም ከልጆቿ በላይ ነው። እንደ አይኗ ብሌን ተጠንቅቋ ያሳደገችው። አሁን አንቺ ሁሉም ነገር ታውቋል። ግን አሁን ከዚህ መሄድ አለብሽ። የምትፈልጊውን ነገር ጠይቂኝ። ውጭ ሀገርም ከሆነ መሄድ የምትፈልጊው ሁሉን ነገር ወጪ ከኔ ነው። ስለዚህ የምትፈልጊውን ነገር ጠይቀሽ ከዚህ እንድትሄጂ ነው የምፈልገው በማለት ይጠይቃታል። ወይዘሮ ፋንቱም አንተ እንዴት ነው እንደዚህ የምታስበው? 30 ዓመት ሙሉ የምፈልገውን ልጄን ካገኘውኝ በኋላ በገንዘብ ገዝተ ከልጄ ልታርቀኝ ጭራሽኑ እስከ መጨረሻው ድረስ ፈልገሃል ማለት ነው ብላ ስትለውም እንደዛ ማለት ሳይሆን አሁን ወይዘሮ ዝናሽ ጥሩ ሁኔታ ላይ አይደለችም። ስለዚህ ልጁን ተይላትና ሁሉም ነገር እስከታወቀ ድረስ መሄድ አለብሽ ይላታል። እሷም በፍጹም ከዚህ ቤት አልሄድም፣ ልጄ መጀመሪያ እውነቱን አውቆ መቀበል አለበት። ከዛም በኋላ እንግዲህ እኛ አንመርጥለትም፣ ወሳኙ እሱ ነው፣ የሚመርጠው እሱ ነው። አሁን ላይ እሱ ትንሽ ልጅ አይደለም በማለት እንግዲህ ትመልስለታለች። እውነትሽን ነው፣ ግን አሁን ከዚህ እንድትሄጂ የምትፈልጊውን ነገር ተናገሪ ብሎ ይላታል። እሷም እንግዲህ ምንም አይነት ልትናገር አልቻለችም ማለት ነው። እና ወይዘሮ ፋንቱ እጅግ በጣም እያለቀሰች እነሱም ደግሞ እዚህ ጋር በገንዘብ ሊገዟት ያሉት ነገር እጅግ ልቧን እየሰበረና እያሳዘናት ነው። እንግዲህ ወይዘሮ ዝናሽም የምትፈልጊውን ብር ጠይቂኝ ነው የምትላት። አቶ ሌኩንም እንግዲህ የእሷን ስሜት ማንም ሊረዳት አልቻለም። 30 ዓመት ሙሉ እንደዛ እየታመመች ልጇን እየፈለገች ካገኘችውም በኋላ እንግዲህ እውነቱን ከወጣ በኋላ አሁን ከዚህ መሄድ አለብሽ፣ እዚህ መቀመጥ የለብሽም በማለት ሁለቱም እንግዲህ ገንዘብን ብቻ ነው የሚያዩት። የልጇን ፍቅር እንደናፈቃት
ልጄ የሚለው ነገር 30 ዓመት ሙሉ እየናፈቃት ያለውን ያገኘችውን ናፍቆት ሳይሆን እያዩ ያሉት አሁን ላይ እነሱ ገንዘብን ሰጥተዋት ከልጇ ሊያርቋት ብቻ ነው እያሰቡ ያሉት። ናሆምም እንግዲህ ከነገረችው የተነሳ ሙሉ መረጃውን 30 ዓመት ሙሉ ያሳለፈችው መረጃ ታሳየዋለች። በዛ ላይም ደግሞ ጭንቅላቷ ላይ የደረሰውን አደጋ ታሳየዋለች። ያንም በማየት እንግዲህ ናሆምም እጅግ በጣም አዝኗል። እንግዲህ እንዴት ይሄ ነገር ሁሉ ደርሶባት እያለ ነው ማለት ነው። እንግዲህ ወይዘሮ ዝናሽ ደግሞ ያንን አምኖ እንዳይቀበል እያደረገች ነው። ይሄ ነገር ውሸት ነው፣ ይሄ ነገር ትክክል አይደለም፣ እሷ ውሸቷን ነው አንተን ልታሳምነ ይሄንን የምታደርገው እያለች እንግዲህ ከስር እያለችው ትገኛለች። ሆኖም እንግዲህ ናሆም አሁን ላይ እያዘነላት ነው። ወይዘሮ ፋንቱም እጅግ እየተንገላተተ ትገኛለች። አቶ ሌኩ በዚህ ጋር ይናገራታል። በመቀጠል ፋንቱም እያለቀሰች ወይዘሮ ዝናሽም እዚህ ጋር እየዋሸች ነው እያለች እሷም ትናገራታለች። እያንዳንዱ እንግዲህ እየሄዱ እየጎሸሟት ይገኛሉ ማለት ነው። ሁሉም ነገር እንግዲህ ዋጋ እያስከፈላት ነው። ሆኖም እንግዲህ ወይዘሮ ፋንቱ ከ30 ዓመት በኋላ ልጇን የምትፈልገውን አግኝተው በዛ ላይም እንግዲህ አሁን ላይ ለልጇ እውነቱ ስለነገረችው ልጁ በራሱ እንግዲህ መወሰን የሚችል ትልቅ ልጅ ነው። ሆኖም እንግዲህ በዚህ አይነት ወይዘሮ ዝናሽ ስለሷ ክፋት ብቻ ነው የምትነግረው። እናት እንግዲህ ክፉም ብትሆን ምንም ነገር ብትሆን እናት ናት፣ ቦታዋን አይለቅም። ሆኖም እንግዲህ ወይዘሮ ዝናሽ እሷ ቦታውን እንድትለቅላት ነው የምትፈልገው። ሆኖም ይሄ ነገር ሊሆን አይችልም። ናሆምም እያጽናናት ይገኛል። እሱም እንዳታምን እንግዲህ እያስጠነቀቀችው ነው። ሆኖም እሷ እያስመሰለች ውሸትን እየነገረች ነው እያለች ነው። ቀጣይ ላይ እንግዲህ ናሆም ምን አይነት ውሳኔ ይወስናል፣ እንዴት ይሆናል የሚለውን ይዤላችሁ የምቀርብ ይሆናል ማለት ነው። እንግዲህ እናቱ እንደሆነች አውቆ ይህንን ያህል ተሰምቶታል። አሁን ላይ ውስጡም እየቆረቆረው ይገኛል ማለት ነው። ቀጣዩ ላይ እንግዲህ ወይዘሮ ፋንቱን ላደረገችው ነገር ይቅርታ ይጠይቃታል ወይስ ይቅርታ ያደርግላታል? እንግዲህ እዚህ ጋር አባትየውም ወይዘሮ ፋንቱ ክፉ ሰው፣ መጥፎ ሰው፣ ጨካኝ ሰው እንደሆነች እየሞላው ነበረ ያሳደገው። ሆኖም እንግዲህ ዛሬ ላይ ናሆም እንደዛ ብለኸኝ አልነበር ወይ ብሎ ሲጠይቀው አይ እኔ ይህንን ነገር ተሳስቼ ነው፣ መጀመሪያ ሁሉንም ነገር አላወኩም፣ እንደዛ አይነት ሰው አይደለችም፣ በጣም ምርጥ ሰው ናት እያለ እንግዲህ እየነገረውም ስለነበረ ምን እንደሚፈጠር ሁላችንም በጉጉት የምንጠብቀው ይሆናል። ውድ የጤና ቤተሰቦች እንግዲህ ላይክ እና ሰብስክራይብ አድርጉ፣ አበረታቱኝ እያልኳችሁ ስለምታበረታቱኝም አመሰግናለሁ። ቀናችሁ ውብ ይሁንላችሁ። ባይ ባይ።